እሺ በጣም ነው የሚገርመው ታያለሽ ማለት አደቡ ያለበት ጓደኛው ራሱ ምክንያቱ ምንድነው ማለት ምንም አላውቅም ሞቷል ሲያለሽ ለምንድነው ይሄን ምንም በቃ ሌላም ሰው ምንም ጠይቅ አልቻልሽም ሌላ በምላቅ ይችላል አንድ መስዋዕት አንድ ምሱ ነው በቃ አለኛ ማለት ነው እሷም ደግሞ በቃ አድራሻቸውን ስለቀየሩባትኝ በምን ታገኛታለህ ኮአልሽኒኮ አው ልጁንና እሱን ይዞ ካለበት ቦታ ተሰውሯል አልሽ አለችሽ እና ጓደኛው ደግሞ በቃ ብዙ ተጨቀጨቀ በመጨረሻ ጊዜ ነው በቃ በጣም አዝናለሁ አርፏን አለኝ እሺ በቃ ማለት በቃ እንደዛ ሲለኝ ማለት በጣም ስሜት የመቆጣጠር አልቻልኩ በቃ እውነት ደጋግሜ ጠየቅኩት ተበቆቹ አሁን እኮ ስንጠይቃቸው እኮ አሁን እሷ የምትለው ሰው እሷ አንቺ የምትይው ሰው እዚህ እንዳልሞተ ወይም ደግሞ እዚህ እንዳልተረገዘ ይሆነኝ ብለን እዚህ ራሱ እዚህ ለምን ተጠራጥረሻል እዚህ ነው ያለው በቃ ይሆና በያሰብኩት ቦታ እዚህ ነው ሊሆን የሚችለው ግን እዚህ አካባቢ ነበር ነው አብዛኛው ስንኖር የነበረው እና ይሄን ቦታ እንደሚወድ አውቃለሁ እዚህን ሰፈሩን በቃ እንደማይፈልግ ሌላ ቦታ መኖር እንደማይችል ምናምን ብዙ ጊዜ ስለሚያወራይ በቃ ከዚህ ቦታ ለቆ እንደማይኖር ስለማውቅ ነው ተደጋጋሚ እዚህ ወጥቼ ቼክ ለማድረግ ምናልባት ፎቶ ወይም ደግሞ ስሙን ተቀይሮም ከሆነ በሚል ነው እንጂ ምክንያቱም አንዳንዴ ፎቶችን ኖርማል ላይሆን ይችላል ምክንያቱም ረጅም ጊዜ ምዛም ስለኖርኩኝ እኔ እድሜም ሲገፋ እድሜም ሲጨምር ምናምን ፊዚካሊ ለድሮ አትሆንም ትክክል እሱንም ለማየት ሞክሬያለሁ ትንሽ የሚቀራረብ ነገር ማምን ያየው መስሎኝ ነበር ግን ደግሞ ስሙ አይገናኝም እስቲ አሁን ምን እናርግ መሰለኝ ብዙ ነገር ደርሶብኝ በቃ አልቻልኩምና በቃ ብሶትም አለ በሰብን አጥቼ በቃ ፍቅር አጥታ አድገህ ብቻ ይከብዳል ቀላል አልነበረም እድገቴና አይዞሽ ባይነት በሌለበት ሰዓት ላይ አማራጭ ስላልነበረኝ ነው ወደዚህ ወደ አዲስ አበባ መጣሽ ማለት እሺ ያላሳለፍኩት ህይወት የለም የሚገርም ነገር ማለት በ15 አመትሽ መጥሽ አሁን ቤተሰብ የለሽም በዛ እድሜ መጥቼ አላቀው ደላላ ታገኘው ታደላ እንዳገኘው እሺ የቤት ሰራተኛው ነበር የገባው እዚህ ኦኬ እና ደግሞ አሁን እንዳልኩሽ ምን መሰለሽ እንትን ይሄ መቃብር ያለበት ቦታ ነው አትጂ ጥሩ አይደለም ላንቺ ለምን መሰለሽ አዎ አንዳንድ ጊዜ ያጋጥማል ለምሳሌ አንቺ አሁን እዛ ቦታ ብትጂ ልትታመም ትችያለሽ ምን ትችያለሽ እርግጠኛ ስትሆኚ ብቻ ነው ገብቷል አባሪ ሰላም ቤተሰቦች የሳምንቱ ፕሮግራም እንግዲህ ዛሬ ጀምሯል ይሄን ፕሮግራም ማዘጋጅላችሁ ነው ዳኒ ብራስኮ ጨርቆሴ ሾው እንግዲህ ከች ብያለሁ ማለት ዛሬም እንደተለመደው ለእናንተ አዲስ ቪዲዮ ይዤላችሁ መጥቻለሁ አንድ ከስተመር መኪናው ይዤ መጥቻለሁ ማለት ነው ከስተመሯ እስቲ በጣም እንደዋወል ነበር ግሪክ ሀገር ነው የምትኖረው አሁን ለረፍት መጣለች ከሷ ጋር ማድረግላችሁን ቆይታ እንግዲህ ከኔ ጋር ትጋበዛላችሁ ማለት አብራችሁን ቆዩ ሰብስክራይብ ላይክ እና ሼር ማድረግ እንግዲህ ከኔ ጋር ቤተሰብ ሆናላችሁ ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ ኩዌት ሳውዲ ዱባይ ኦማን ጆርዳን ዩናይትድ አረብ ኢማራት እንዲሁም ደግሞ ኩዌት ያላችሁ እህት ወንድሞቼ ዓለም ላይ አሜሪካ ውስጥም ያላችሁ ደቡብ አፍሪካ ኡጋንዳ ታንዛኒያ ኬንያ ያላችሁ እህት ወንድሞቼ ከልብ አድርጌ እወዳችኋለሁ ከኔ ጋር አብራችሁን ቆዩ ከሷ ጋር ማድረግን ቆይታ ታደሙልን ምን እንደፈለገች አላውቅም እስቲ አብረን ነው ሰላም እንዴት ነሽ ወደዚህ ጋር እንዴት ነሽ ሁሉ ሰላም እንዴት ነው ሁሉ ሰላም አለሁልሽ እሺ እናቴ እኔም እንግዲህ ስላገኘሁሽ ደስ ብሎኛል ረጅም ጊዜ ተደዋውለን ነበር እሺ ስላለው ነገር ጀስት አንዳንድ ነገሮች እናወራለን ማለት ነው እሺ እኔ ጋር የመጣሽበት ምክንያት ምንድነው እንግዲህ ብዙ ጊዜ ማለት አውርተናል ካንተ ጋር ጉዳዮችን ችግሮችን ያንዳንዱ ነገር ስለኔ ብዙ ነገር አጫውቻለሁ ትክክል በሱ ዙሪያ አንተ እንድታግዘኝና ያው አንተ ቪዲዮዎችን መስራቻው ያንዳንዱ ነገሮችን ስላየሁኝ በኔ በደረሰብኝ ወይም ደግሞ ባለሁበት ሁኔታ እንድታግዘኝና እንድትረዳኝ ምንም ችግር የለም እኔ የምችለው ከሆነ ያው ለረዳሽ ዝግጁ ነኝ ያው እኔና አንቺ ረጅም ጊዜ ስናወራ ነበር ወደ ሀገር ከመምጣትሽ በፊት ግሪክ ሀገር እያለሽ ረጅም ጊዜ አውርተናል ረጅም ጊዜ ያወራን ነበር እኔ መጥቼ እንግዲህ አንተን አግኝቻለሁ እሺ እና እንግዲህ ያለው ነገር እስኪ የሆነ ቦታ ማለት ያለው ነገር ምንም ነገር ላገኝ አልቻልኩም በርግጥ ትንሽ ቆይቻለሁ አንተ ማላገኘውም ከመጣውኝ በራሴ ብዙ ነገር ለማግኘት ሞክሬያለሁ መረጃዎች ምናምን ያንዳንዱ ነገር ግን ምንም ያገኘው ፍንጭ የለም እና እስኪ ካንተ ጋር ሆኜ ደግሞ ምን አለባት የተሻለ ነገር ወይም ደግሞ ሐሳብ ማለት ብቻ አገኛለሁ በያሰብኩት ነገር ኦኬ ተስፋ አደርጋለሁ እሺ ምንም ችግር የለውም አሁን ያው እንግዲህ እኔ ጋር የመጣሽበት ምክንያት ምንድነው የሆነ የምትፈልጊው ሰው እንዳለን
የምፈልገው ሰው አለ። ምክንያቱም አሁን ላይ በህይወት ይኑር አይኑር የማውቀው ነገር የለም። ውዝግብ ውስጥ ነኝ ያለሁት፣ እያፈላለኩ ነው ያለሁት። ድንገትም ስለሆነ የጠፋብኝ ሰዎች የሚሉኝ ነገርም አለ። አንድ ሙታን የሚሉኝ ነገር አለ። ሁለተኛ ደግሞ ሙታን የሚባል ማረጋገጫ ነገር ላገኝ አልቻልኩም። የተለያዩ ቦታዎችን እየዞርኩ እያፈላለኩ ነበር። ይኖርበታል ብዬ ያሰብኩት ቦታ ላይ አየነው ያለኝም ሰው የለም። ወይም ደግሞ መቃብር ቦታ እንዲያሳዩኝ ለፈለጉ ሰዎች የሉም። እና በጣም ጨንቆኛል። እንግዲህ አንተ እገዛ ስለሚያስፈልገኝ ነው ካንተ ጋር ያወራሁት በዚህ ጉዳይ ነው። ብዙ ነገሮች አሉ እና እስኪ የሆነ መወስድ ቦታ አለ። ምናልባት አብረን እዛ ቦታ ሄደን ያሉት ነገሮችን ዲቴል ማሳየና ማስረዳ ይሆናል። እሺ ያው የምንሄድበት ቦታ ያው አይ ችግር የለም። ምናልባት አንተ ምክንያቱም አይ ቲንክ ዋጋ ሊያስከፍል ይችላል። ምክንያቱም አንተ የምትሰራቸው ነገሮች መቼም አንድ ነገር ለሰው መፍትሄ ስትሰጥ ወይም ደግሞ የሆነ ስታደርግ ዋጋ የማያስከፍል ነገር የለም ብዬ አስባለሁ። እና ላደረግከው ነገር እስከዛሬ ላሰራው ነገር ለእኔ ይህን ዋጋ መክፈል አይቀርም ብዬ አስባለሁ። እና የሆነ ነገር ሊደርስብህ ይችላል፣ የሆነ ነገር ልትሆን ይችላል። ግን እኔም ከጎን አለሁ ማለት በምችለው አቅም አግዛለሁ፣ እንደምታግዘኝም አስባለሁ። እና እንግዲህ ሌላ ምን ነገር የለኝም። ወደ ቦታው እንድንሄድ ፈልጋለሁ። እሺ አብረን እንሄዳለን ማለት ነው። የምትወስጂኝ ቦታ ባላውቀውም ያው እስቲ አብረን እንሄድና ያለውን ነገር አብረን ምን ይሆናል ደስ ላይል ይችላል ቦታው። ችግር የለውም ያለውን ነገር አብረን እናያለን። መኪና ውስጥ ጠብቂ እስቲ አብረን እንሄዳለን። ችግር የለውም። የማይርቅ ከሆነ ብዙ መጥፎ ቦታም ካልሆነ ችግር የለውም። አይደለም ያው ትንሽ የተጠራጠርኩበት ነገርና የሆነ ብቻ ውስጥ ደስ ያላለኝ ነገር አለና እዛ ቦታ እስኪ አብረን ሄደን ላሳይ ስለፈለኩ ነው። ችግር የለውም። እተባበረሻለሁ። አብረን እንሄዳለን። እሺ መኪና ውስጥ አረፍ። እሺ ቤተሰቦቼ እንግዲህ ከሷ ጋር ማድረግላችሁን ቆይታ እንግዲህ ትጋበዙልኛላችሁ። ወዳችኋለሁ። ዳኒ ብራስኮ ጨርቆስ ሾው ይቀጥላል ከእናንተ ጋር። ሰብስክራይብ፣ ላይክ እና ሼር ማድረግ ከኔ ጋር ቤተሰቡን ወዳችኋለሁ። ቢግ አፕ እና እንዴት ነሽ? ሁሉ ሰላም አለው? ሰላም እና እዚህ አካባቢ አንዱ ምናምን ነገር እንዳለ ሁሉ ነገር እውነት ምን ነገር የለም። በቃ ምን ማድረግ እንዳለብኝ ጨንቆኛል። በጣም ግራ ገብቶኛል። ኦኬ አይ ይሄ እኮ ነው አሁን ያልሽው ቦታ ያልሽው ሊሆን የሚችለው እዚህ ቦታ ነበረ። በቃ እንጃ ፎቶ ምናምን ቢኖር በደንብ አየው ነበረ፣ ግን የለም። ስሙን ታውቂያለሽ? አዎ ስሙ እዚህ ውስጥ የለም አይደል? የለም። ስሙን ፎቶም የለም። ስንት ቦታ ጠየቅሽ አንቺ? ስንት ቦታ ማለት እንደዚህ መቃብር ያለበት ቦታ አይደል? ስንት ቦታ ጠየቅሽ? አሉ የሚባሉት ወይም ደግሞ እዛ የምኖርበት አካባቢ የነበረበት የሚኖርበት አንድ ያሰብኩባቸው ቦታዎች እንዳለ ሄድኩኝ። እዛ አካባቢ ፀሐዩም የበረታ ነውና ትንሽ እሺ እና በዛ አካባቢ ብዙ ጠያቂ ያለው ሞክሬያለሁ፣ ግን በቃ እዚህ ነው የተቀበረው ወይም ደግሞ እዚህ ያለው ያለኝም ሰው የለም። እዛ መቃብሮችን ቦታ የሚሄድኩኝ የሱ ስም የተመዘገበ የለም። ኦኬ ሆስፒታል ውስጥ ጠይቀሽ ነበር? አሁን ይሄ ጥቁር አንበሳ ሆስፒታል አለ፣ እዛ ጠይቄ ነበር ብለሽኛል። አዎ ጠይቄያለሁ። እኮ ፎቶን አሳይቻለሁ። ፎቶን አሳይቻለሁ። እንደዚህ አይነት በአደጋ ምክንያት የሞተ ሰው የለም ተባለ። አዎ እንደዚህ አይነት ሰው አላየንም። ስሙም እንደዛ የሚባል አልተመዘገበም፣ እኛ ጋርም የለም አሉ። እና እኔ እውነት ጨንቆኛል ማለት እውነት ሞቶም ከሆነ እንደዚህ እንዴት መቃብር ቦታ ሆነ መገኘት ያለበት ቦታዎች እንዴት አልተገኘም? እና እውነት ጥያቄ ውስጥ እኔ ከተተኝና ምን ማድረግ እንዳለብኝ አላውቅም። ይኸውልሽ አሁን ምስልሽ አንቺ አሁን በየመቃብሩ ቦታ እየሄድሽ መፈለግ ሳይሆን አሁን ይሄ መድከም ነው የሚሆንብሽ። ብካር ነው እዛው ችግር የለውም እንዲመች ብዬ ነው። እሺ ችግር የለውም፣ ለእኔ ችግር የለውም። አንቺ ተረጋጊና ያለውን ነገር ያው እኔ የምረዳሽን ነገር እረዳሻለሁ፣ ችግር የለውም። ግን ያለው ነገር በየቦታው በየመቃብር ቦታው እየሄድሽ እንደዚህ የምትፈልጊ ከሆነ አሁን ለአንቺም ለጤናሽም ጥሩ አይደለም። በድሮ ስንኖርበት የነበረው አካባቢ አሁን ብዙም ሰው እኛ አሁን ቤተሰብ ምናምን እኮ የለንም። በሱም በእኔ በኩል አንቺ ቤተሰብማ እንደሌለሽ ነግረሽኛል። እና ይሄ ስኖርባቸው የነበሩት ጎረቤቶች ምናምን አሁን ብዙ ነገር ተቀይሮብኛል። ረጅም ጊዜ ምዝን ስላልነበርኩኝ ብዙ ነገሮች ተቀይሮብኛል። ግን አጠያይቄ ነበር እዛ አካባቢ እንደምንም ብዬ ቤቶች የፈረሱ ምናምን ስለነበሩ የተወሰኑ ሰዎች ጠየቅኩኝ። አይ ረጅም ጊዜ ነው ከዚህ ቦታ ከለቀቀ እና ምናልባት ብለው የሆነ ቦታ አድራሻ ሰጡኝ። እዛ ቦታ ሄድኩኝ። አይ የለም
ማለት ማንንም የሚያውቀው ሰው የለም። በቃ አንቺ ያሳየሽኝ ጉርድ ፎቶ ነበር እየሰጠሽኝ የነበረው። ወይ አንዳንዶቹ እንደሞት አድርገው ነው የነገሩኝ። በቃ ኦልሬዲ የሚያውቁ ሰዎች አሉ። እርግጠኛ ያለው ነው ሙታን ተብዬ ለረጅም ጊዜ ሲጠፋብኝ እንደሞተ ተነግሮኝ በቃ በጣም አዝኜ ምናምን በቃ ምንም አማራጭ ስለሌለኝ ቢያንስ እዚህ መጥቼ የተቀበረበትን ቦታና ያለውን ነገር በእውነቱ ማወቅ ፈልጌ ነበረ። ግን እዛ ይሆን የተነገረኝና እዚህ ሆኖ ሁሉ ነገር ምንም ይገናኝልኝ አይደለም። የተገናኘልኝ አይደለም። በጣም ይለያያልና ምን እንደሆነ አላውቅም። እነዛ ሰዎች ሙታን ያሉኝ ሰዎችም በቃ ኦልሬዲ መቃብሩ የት ነው የተቀበሩ ስላቸው እንጃ እኛም አናውቅም። ግን እንደሞተ ነው እኛም የምናውቀው ምናምን ነገር ነው ያለው። ታዲያ ማለት ከሞተ እኮ ልክ ነሽ። ማለት እንደሞተ ከተነገረሽ አሁን ሞቷል ያሉሽ ሰዎች ቦታውን ቢያሳዩሽ አሪፍ ነው። ግን አናውቅም ደግሞ ካለሽ በቃ ትክክለኛ ነገር አረጋግጠህ እኮ አርፈህ ትቀመጣለህ። ኦልሬዲ በቃ ሀዘንንም በቃ ትገልጻለሽ። ገልጸህ በቃ ውስጥን ታሳምናለህ። አሁን እኮ እውነት እና ወይስ አይደለም ብለህ ውስጥን የሆነ ጥርጣሬ ውስጥ መግባትም አለና አይን ካላየህ ነገር ካላየህ ምንም ማረጋገጫ አለ። በጣም ከባድ እና ምን እንዴት እንደማድረግ አላውቅምና በባከና አግዘኝ። እስቲ ምን እናደርጋለን መሰለሽ? አሁን እውነቱን በቃ ሞቶ ሆነ ቀብረም ሆነ የምታውቃቸው ቦታዎች ካሉ እንዳለ እኔም ብዙ ነገሮች ተቃይሮብኛልና ማቀማቀው ነው የድሮ በማውቃቸው መንገዶች እነግርህና እነሱን ያሉትን አድራሻዎችን እነሱ ጋር አብረን ችግር የለውም። እኔ የምችለውን ሁሉ አንቺ ለመርዳት እኔ ዝግጁ ነኝ። እንጃ እኔ እንደ ብዙ እንደምነግርሽ አላውቅም። ያው አንቺ እዚህ አሁን ለስንት ጊዜ ነው የመጣሽው? ማለት ለስንት ጊዜ ወደዚህ መጣሽ? ስንተኛሽ ነው እዚህ መጣሽ? ጥበቃዎች አሁን እኮ ስንጠይቃቸው እኮ አሁን እሷ የምትለው ሰው እሷ አንቺ የምትይው ሰው እዚህ እንዳልሞተ ወይም ደግሞ እዚህ ራሱ እዚህ ለምን ተጠራጥረሻል? እዚህ ነው ያለው። በቃ ይሆናል ብዬ አሰብኩት ቦታ እዚህ ነው ሊሆን የሚችለው። ግን እዚህ አካባቢ ነበር ነው አብዛኛው ስንኖር የነበረው እና ይሄን ቦታ እንደሚወድ አውቃለሁ። እዚህን ሰፈሩን በቃ እንደማይፈልግ ሌላ ቦታ መኖር እንደማይችል ምናምን ብዙ ጊዜ ስለሚያወራኝ በቃ ከዚህ ቦታ ለቆ እንደማይኖር ስለማውቅ ነው ተደጋጋሚ እዚህ ወጥቼ ቼክ ለማድረግ ምናልባት ፎቶ ወይም ደግሞ ስሙን ተቀይሮም ከሆነ በሚል ነው እንጂ ምክንያቱም አንዳንዴ ፎቶችን ኖርማል ላይሆን ይችላል። ምክንያቱም ረጅም ጊዜ ምዛም ስለኖርኩኝ እኔ እድሜም ሲገፋ እድሜም ሲጨምር ምናምን ፊዚካሊ ለድሮ አትሆንም። ትክክል እሱንም ለማየት ሞክሬያለሁ። ትንሽ የሚቀራረብ ነገር ምናምን ያየው መስሎኝ ነበር፣ ግን ደግሞ ስሙ አይገናኝም። እስቲ አሁን ምን እናድርግ መሰለሽ? እኔና አንቺም እረፍት እናድርግና ማለት እረፍት ስልሽ ቁጭ ብለን እስቲ ያለውን ነገር በደንብ ዲስከስ እናድርግበት። አሁን እኔ ለአንተ የሚጠቅም መረጃ ካለ እያንዳንዱ ነገር አንድ እሱን ወስዳለሁ፣ ሁለት ደግሞ ያው ቪዲዮ እየቀረጽኩሽ ነው እንትን እንዳትዪ። የኔም ፕሮግራም ታውቂዋለሽ፣ ያው ሰዎችን ማፋለግ እንደዚህ ነው ላንቺ የሚጠቅምሻል በሚለው ነው። አሁን ይሄ ላንቺ እኮ እሺ መረጃው ሰምቶ ምናልባት እዚህ ነኝ ያለው ካለኝ አንድ እሱ የሚያቅሰው መቃብሩን የተቀበረበት ቦታ የሚያቅሰው ካለ መረጃውን እንዲሰጠኝ ነው በቃ እና ይጠቅምሻል ብዬ ነው። እና ቪዲዮ እያነሳኝ ነው፣ ግን ያለውን ነገር ዲቴይል ምናምን ነገር እናወራበታለን። ያ ማለት ማለት መሰለሽ ቁጭ ብለን ስለ አንቺ ስለ ሂስቶሪሽን ይሄን ቪዲዮ ስለምለቀው እንደዚህ ሆኛለሁ፣ እንደዚህ ነበር ጓደኛዬ ይሄ ይባላል፣ በዚህ ምክንያት ነው እኔ ያው ስላንቺ ስላሳለፍሽው ህይወት ታሪክ ቁጭ ብለን እናወራለን። ከዛ በኋላ ሰዎች የሚያውቁት ፎቶውን እንለጥፍና እንፈልጋለን። እሺ በቃ ችግር የለውም። ልጅሽንም አላገኘሽውም፣ ስለሱ ጉዳይ እናወራለን ብዬ ለምን ራሱ አላወኩም። አንዴ ሀረር ነው አንዴ ሌላ ቦታ ነው ይሉኛል። የእውነት እኔ ምክንያቱም እሱ ነው ትክክለኛ ነገር ጥዬ የሚሄድኩትኝ ከአባቱ ጋር ነው። ኦኬ ከአባቱ ጋር እንደነበረ ነው የማውቀውና በትክክል ላገኘው የምችለው በአባቱ መንገድ ነበር፣ በሱ መስመር ነበር የማገኘው። አሁን ግን በቃ የሱም ድምጽ ሲጠፋ ልጄን ማግኘት አልቻልኩም። አይዞሽ አሁን ምን እናደርጋለን መሰለሽ? እስቲ ያለውን ነገር እንነጋገርና ሶልቭ እናደርጋለን። አይዞሽ ወደ መኪና ይዘሽ እስቲ ነይ እዚህ ጋር አረፍ እንበልና ትንሽ ፀሐይም አለ። ዛሬ ደግሞ ፀሐይ ድምጽሽ ግን ትንሽ አይሰማምና ችግር የለም። እሺ እስቲ ያለውን ነገር አንዳንድ ነገሮች እናወራና እስቲ ምንድን ትያለሽ? ወደ አንቺ አድርጋ ችግር የለውም። እኔ እንፈልግምሽ እንደዚህ ያያት ችግር የለም። እኔ ያው ላክሳይ እንትን ልልሽ ብዬ እሺ እስቲ ስላለው ነገር አንዳንድ ነገሮች እናወራና መጀመሪያ እስቲ ከራስሽ አንዳንድ ነገሮች ንገሪኝ።
እንዴት ልንገርህ ማለት የትውልድ ሀገርሽ ተወልደሽ ያደግሽው ከፍቅረኛሽ ጋር ተጋብታችሁ ነው የምትኖሩት? እንዴት ነበር ያላችሁ ነገር? ያው የህይወት ታሪክሽን በጣም ነገሮቹ ውስብስብ ያው ነበር ማለት እሱም እኔም የተገናኘንበት መንገዶች አጋጣሚዎች ናቸው ያገናኙን። እሺ እኔ ወደ ወሎ አካባቢ ነኝ። ወሎ ነው ተወልደሽ ያደግሽው? ኦኬ እዛ አካባቢ ነው እና ፋሚሊ እንዳለ ሁሉም በልጅነቴ ነው ያጣዋቸው በአደጋ ምክንያት። እና እኔ አክስት አጎት የሚባል ቤተሰብ የለም እነሱ ጋር ነበር እንደዚህ ያደግኩት። ያደግሽው እድገትሽ ማለት ነው? አዎ እድገት እንደዛ ነበረ። ግን በቃ ነገሮች ጥሩ ስላልነበሩልኝ ምናምን በቃ የራሴን ህይወት መፈለግ ስላለብኝ እና ራሴን መቻል አለብኝ ብዬ የሆነ እድሜ ደረጃ ስደርስ ነው ወደ አዲስ አበባ የመጣሁት። ኦኬ አዲስ አበባ ማለት በስንት ዓመትሽ አዲስ አበባ መጣሽ? አይ ቲንክ ወደ 15 ዓመት 16 ዓመት። ልጅ ነሽ እኮ 16 ማለት በጣም ልጅ ነሽ። ምክንያቱም በቃ ቤተሰብን አጥተህ በዛ ላይ አክስት አጎት አለ እዛ ውስጥ ብዙ አለ። ሁሉም መልካም ነው ማለት አይቻልም። ትክክል። ብዙ ነገር ደርሶብኝ በቃ አልቻልኩምና በቃ ብሶትም አለ ቤተሰብን አጥቼ በቃ ፍቅር አጥተህ አድገህ ብቻ ይከብዳል። ቀላል አልነበረም እድገቴና አይዞሽ ባይነት በሌለበት ሰዓት ላይ አማራጭ ስላልነበረኝ ነው ወደዚህ ወደ አዲስ አበባ መጣሽው ማለት ነው። እሺ ያላሳለፍኩት ህይወት የለም። የሚገርም ነገር ማለት በ15 ዓመትሽ መጥሽ አሁን ቤተሰብ የለሽም? አዎ በዛ እድሜ መጥቼ አላውቀው ደላላ ታገኘው ቀጥታ ደላላ እንዳገኘው ቤት የቤት ሰራተኛ ሆኜ ነበር የገባሁት። ኦኬ እና 2 ዓመት ምናምን በላይ ሰርቻለሁ። ሰው ቤት ተቀጥሬ 1 ዓመት ሌላ ቦታ 1 ዓመት ሌላ በጣም ሁለተኛው የገባሁበት ቤት በጣም ባለሀብቶች ስለነበሩ ግን ውስን ናቸው የሚገርምህ ፋሚሊዎች ምናምን ነገር እና ያን ያክል ስራ ምናምን ጫና አልነበረኝም። እና ስለ ህይወቴ ብዙ ነገሮችን ስነግራቸው ምናምን በጣም አዝረውልኝ ትርት ያደርጉኝ ነበረ፣ ያግዙኝ ነበር በተለያየ መንገድ። ትምህርት ሁሉ እንደማራ አገዙ። ያቋረጥኩበት ትምህርት ስነግራቸው ምናምን በትርፍ ሰዓቴ የማታ ትምህርት ምናምን እንደማራ አደረጉኝ። እና እስከተወሰነ ጊዜ ከተማርኩ በኋላ ትንሽ መንቀሳቀሻ ነገር ሰጡኝና ራስሽ ድረስ መስራት ትችላለሽ፣ እንደዚህ ማተቀጠርሽ በሰው ቤት ምናምን መስራት የለብሽም ምናምን በቃ ብለው እኔን በጣም መልካም ሰዎች ነበሩ። በጣም እና የሰራሽበትን ጨምሮ ሰጡሽ ስራ እንድትሰሪበት ማለት ነው። ንግድ እንድትነግጂ ነው ወይስ ምን? ንግድ ምናምን በቃ የተሻለ ነገር እየሰራሁኝ ራሴን ማስተዳደር እንደምችልና አይዞሽ አለን ከጎንሽ ነን ምናምን ይሉኛል ብዙ ጊዜና ትክክል እና እንትን ቤት ተከራይቼ ወጣሁ። አንዳንድ ነገር ታሟሉልኝ ምናምን ነገር ከዛ እንትን ጀመርኩኝ፣ ሱቅ ነገር ጀመርኩኝ። አጋጣሚ መጀመሪያ እዚሁ አዲስ አበባ ላይ ማለት ነው። እሺ ሱቅ እየሰራው ምናምን እያለ እንትን የወደ ውጭ ፕሮሰስ ምናምን የሚባል ነገር ሰማሁ። እሺ ከዛ ለምን አልጀምርም ምናምን ብዬ አጋጣሚ ለነሱ አወራኋቸው። ሰርቼ ልክፈል እና አግዙኝ ምናምን ወደ ውጭ ልሄድ ምናምን ስላቸው እንደ አገርሽ ብትሰሪ መልካም ነው ካልሽ ደግሞ እናግዝሻለን፣ ችግር የለውም የሚያስፈልገው ነገር እኛ እናሟላለን ምናምን ነገር አሉኝ። እንረዳሻለን አሉሽ? እሺ ከዛ እንትን አልኩኝ፣ ደላላ ምናምን አፈላለኩና ፕሮሰሱ እንዲጀመርልኝ አደረኩኝ። ፓስፖርት ምናምን አወጣሁኝ። ያንን ነገር በአስቸኳይ ምናምን አውጥቼ ገንዘብ እነሱ ሰጡኝ ምናምን ነገር። ከዛ ደላላ ስፈልግ እሱን አገኘሁት። በጣም የሚገርም አሁን የምትይው ጓደኛሽን ማለት ፍቅረኛሽን ማለት ነው? በጣም እሺ። እና ከሱ ጋር በአስቸኳይ እንደደካኝ ምናምን ያለው ነገር ሳወራው እሱን እዚህ አዲስ አበባ ነው የምታውቂው? አዲስ አበባ ነው የተዋወቃችሁት? ማለት ያው አዲስ አበባ ሱቅ ከፈትኩኝ አልሽ? አዎ ሱቅ የከፈትኩት እሱ ኤጀንሲ ነበረ ወይስ ደግሞ ማለት ያው አረብ ሀገር ይልክ ነበር? እሺ። እና እዚህ አልነበረም። የሱ ወደ ሀረር አካባቢ ነው ተወልዶ ያደገው። ኦኬ ትውልዱ እሱ ሀረርጌ ነው? ወደ ሀረርጌ ነው። እሺ። እና እኔ ደግሞ እዛም እንደነገር ሱቅ ስልህ የቦንዳ ልብሶች ምናምን የለም ኮንትሮባንዶች ምናምን ከሀረርጌ ምናምን ወደዛ አካባቢ ወደ ሀዋሳ ምናምን አካባቢ እንትን እላለሁኝ። አስፈላጊ ሲሆን በስልክ አስመጣለሁ፣ አስፈላጊ ከሆነ እሄዳለሁ። ትሄጃለሽ እዛው ሀረር ማለት ነው? ይሄድኩ አመጣ ነበረ እና ያለውን እሱን እየሰራሁ ነው ጎን ለጎን ፕሮሰሱን ለመጀመር የጀመርሽው? የጀመርኩት ከእሱ ጋርም ተዋወቃችሁ በዛ ምክንያት ነው ማለት ነው? በአጋጣሚ ተዋወቅን እና ተደጋጋሚ ስልክ መደዋወል ጀመር ምናምን በቃ በአስቸኳይ እንደሚልከኝ ምናምን ነገረኝ እና ስልም በሰዓቱ እንትን ስንል ሪሌሽናችን ወደ ምን ተቀየረ? ወደ ፍቅር ተቀየረ። እኔም ገና ወደ በረራ ምናምን ሳልሄድ ያም ሳይሳካ አጋጣሚ ወደ ፍቅር ተቀየረና
መካከል ላይ ነው በጣም እንጃ ፍጥነቱ እኔም ልጅም ስለነበርኩ መሰለኝ አላቅም ብዙ ነገሮችን ስለ ላይፍ ምናምን ነገር ማቀው ነገር አልነበረኝም እና ከስራ ውጭና ከሌላ ነገር ማቀው ነገር አልነበረኝም ወንድም ታቂው እሱ ነው ማለት ነው በቃ ወንድም ማቀው እሱም ስለነበረ ድንገት እርግዝና ተፈጠረ በማከራችን ላይ ኦኬ ማለት ድንግልም ነበርሽ ወንድ ምናምን የምታቂው ነገር የለም ነገር አላቅም በቃ የመጀመሪያሽ ነው ከዛ ወዲያው አረገዝኩኝ በቃ ምን መገጠልቃቄም ስላላደረኩኝ አረገዝኩኝ እሺ ከዛ እኔ በረራ ላይ ነው ምናምን አካባቢ ነው የሚገርም ምርመራ ሳደርግ ነው እንዳረገሽ እሺ ከዛ ምንም ማድረግ አልቻልኩም ማዘንኩ ምናምን ነገር በረራው ተከነሰለ ማለት ነው ሜሪሽ ተወሽ ማለት አልቻልኩም መሄድም አልቻልኩም በቃ ችግር የለም ወለጅና ከወለድሽ በኋላ ትሄጃለሽ ምናምን አለኝ በቃ አሻልኩት አብረን መሆን ጀመርን ማለት ነው በቃ ያለው ነገር አብረን መኖር ጀመር ከወለድኩ በኋላ መስኖ ትሪት የሚያደርገኝ የሚንከባከበኝ ምናምን እሱ ነበረ እሺ እና በመካከል ላይ ልጁ ከተወለደ በኋላ ነው ትንሽ ወራቶች በኋላ ሳይለምደኝ መሄድ አለብኝ በቃ እኔም ህይወቴ መቀየር አለብኝ ምናምን አልኩትኝ አመት ሳይሞላ ልጅ ሆኖ ጥለሽ ሄድሽው በቃ አይ ቲንክ መጀመሪያ አመት አልሞላውም ኦኬ ሄድኩኝ ማለት ኦልሞስት እየሆነ ሄድኩትኝ በመሃል አንድ ጥያቄ ይቅርታ ግን ሶሪ ማለት ልጅ ነው ወለድሽ አንቺን ምንድነው እንዳይለምድሽ ብለሽ ነው ልጁ ገና ሳያድግ ምክንያቱም ከለመደኝ ካወቀኝ በኋላ ከባድ ነው የሚሆነው ለሱ ምናምን ጥሩ አይሆንም ብዬ ስላሰብኩ ነው ስለዚህ ለሱ ጥለሽለት ተመልሰሽ ሄድሽ የት ሀገር ሄድሽ የት ሀገር መጀመሪያ ፕሮሰስ ያደርግሽው መጀመሪያ ሄድኩበትኝ ወደ የት መሰለህ ኦኬ የሚገርም ነው ታውቂያለሽ ማለት ልጁ እንዳይለምድሽ ጠረንሽን እንትን እንዳይል በቃ ጥለሹ መሄድ ነበረብሽ በቃ ግዴታ ነው በጣም ውስጤ በቃ ስጋት ነበረብኝ ለኔ ሲል ነው በቃ መሄድ ከፈለሽ እጅ በቃ ነው ማን ነው ቆይ አንድ ጥያቄ ልጠይቅሽ ማለት እኔ በሆነው ባለቤትሽ ሆነ እንድትሄጂ አልፈልግም ለምን ነው ታውቂያለሽ አረባ ሀገር መሄድን ፈልገሽ ልጁንም ጥለሹ እንድትሄጂ አልፈልግም ምክንያቱም ነገ ተሻለ እሱ ነው ይሄን አይዲያ ያመጣው ገንዘብ አጥቶ ምናምን አይደለም ግን በቃ አለቀም ፈቀደልኝ እኔ ልጅ ሆነ አላቀም በቃ ፍላጎትሽ ከሆነ ሂጂ በልጁ ምክንያት አታሳቢ እኔ ባትሄጂ ደስ ይለኛል ልጅ አብረን ብናሳድግ ካልሽ ደግሞ ሂጂና ሂዩ በቃ አይዋለው ካልሽ ቃሉ ለመጠበቅ ነው ማለት ነው የምትፈልጊ ከሆነ የነጻነትሽ አልነፍክሽም ሶ ሜት ይሻልሽ አይደል አሻልኩትኝ የሚገርም ነገር በሳቱ የአረብ ሀገር ምናምን የሚባለው ነገር መንዛሬውም ያለው ነገርም በቃ ጥሩ አልነበረም ይሄ ብዙም ሰው ደግሞ ወደዛ የሚሄድበት ትኩረት አልነበረምና እንደ አማራጭ ይመን ነበር አሪፍ ገንዘብ ማለት የሚከፍሉትም ማለት የመጀመሪያው አረብ ሀገር የመን እኮ ነበር ድሮ ሲከር ነበር ሳውዲ ምናምን የለም እኮ ኩዌት ምናምን የለም ይፋል ወጣም ውስጥ ለውስጥ እኮ አንዳንዴ ይሆናል ግን ምንዛሬ በጣም ውስን ስለሆነ የሚመጣልህ ብር ምናምን በዚህ ማለት ምንም ስራ ማይሰራ ስለማይጠቀም የመን ስራ ነበር ማለት ነው የመን በቃ ለመለወጥ ምናምን እሱ ይሻላል የመን ይሻላል ነበር እሱም ያለውን የተወሰነ ብር ጨምሮ ምናምን ወደዛ ሄድኩ ወደ የመን ሀገር ማለት ነው የመን ሄድኩኝ እዛ እንደኖርኩ እንግዲህ ወደ 6 አመት ምናምን ቆይቻለሁ ስንት አመት ቆየሽ 6 አመት ረጅም ጊዜ ነው ረጅም ጊዜ ነው በጣም እሺ የሚገርም ልጁ በመሃል ነው እያደገ ሲሄድ ነው ፎቶ ያሳየኛል ቪዲዮ ምናምን እና 6 አመት ልጅ ኮማት ከሆነ አንቺ ጥለሽ ስቴጂ ስንት ወር ነው ሄድሽ አይ ቲንክ ያ 5-6 ወር ነው 5-6 ወር ማለት ገና ጡት ገና እስከ አንድ አመት ነው ጡት ማመርኩ ነበር በሰዓቱ ነው ጡት እንዳይለምድ ብዬ ገና ከተወለደ ጀምሮ እንደዛ ነበር ያደረኩት በጣም ነው የሚገርመው እና በቃ ከ6 አመት በኋላ አልቻልኩም በቃ ልጅ ማየት አለብኝ ብዬ ወደ ኢትዮጵያ ተመልሼ መጣሁ እሺ ከመጣሁ በኋላ እስከዛ ድረስ ግን ትደዋውሉ ነበር አሁን እስከትመጪ ድረስ እንደዋወላለን እስከትመጪ ድረስ ታናማ ኦኬ አመት ሙሉ ስለ እዛ ያለሽ በቃ ስራም ቢዝነስ ሲሆን ምናምን ልጅን ማግኘት ፈልግ ያገናኘኛል ቪዲዮ ያሳየኛል ስለዚህ ታውቂዋለሽ ማለት ልጅሽ አይንሽ ላይ ያለ ማለት ነው በደንብ ነው የማውቀው ፎቶ ሁሉ ስለሚልክልኝ ፎቶ ሁሉ አለኝ ኦኬ እና በጣም ነው የሚገርመው ማለት ያው በፎቶና በ6 አመት ሙሉ የምታየው ከሆነ በጣም ነው የሚገርመው በጣም እና በቃ ማየት አለብኝ ልጅ ነው ከ6 አመት በኋላ ተመልሼ መጥቼ እሺ የሚገርም ቤትም ቀይረው ምናምን የተሻለ ነገር እየኖሩ ምናምን በቃ ደስ አለኝ እውነት ለመናገር እኔም የተወሰነ ልክላቸው ነበር ግን ከኔ ገንዘብ ምናምን አይፈልግም ካንቺ አይጠብቅም ምንም አይጠብቅም ግን ራሴ በቃ በቂ ነው ለልጅ መሆን አያቅተኝም ነው የሚለውና
ከኔ ምንም አይነት እንትን አይፈልግም በተወሰነ ለሻይ ምናምን ለልጄ ምናምን የሆነ ነገር ልክለት ነበርና አያስፈልግም አትላኪ ለራስሽ ብለሽ ነው የሄድሽው ሶ ህይወትሽን ቀይሪ ምናምን ነገር ነው የሚለኝና ከዛ መጥቼ እንደውም ስመጣ አልነገርኳቸውም ሰርፕራይዝ አደርጋቸዋለሁ ብዬ ከፕሌን ወርድ ነው ያሳወቅኩት ልክ አዲስ አበባ ስትገቢ ማለት ነው ከ6 አመት በኋላ ከ6 አመት በኋላ እሺ ተቀበለሽ ከዛም ተቀበለኝ ልጄን ማሳየኝ ምናምን ከተወሰነ 2 ወር ምናምን አይሞላኝም መሄድ አለብኝ አልኩት ቆይ አንድ ጥያቄ ልጠይቅሽ አውሪ ችግር የለውም ማውራት ከፈለግሽ ስልክ እየተደወለሽ ነው ድንገት የሱ የሚፈልጉ ሰዎች ነው መስሎኝ ነበር ያው እንግዲህ እሺ እና 2 ወር ሳይሞላኝ ማለት እንትን አልኩኝ ቤት አላን የሆነ ነገር ስታገኝ በቃ ከልጅ ጋር ለመኖር የራሴ የሆነ ቢዝነስ መስራት አለብኝ ልጅም ጀስት በቃ እኔን አሁን በስልክ ነው የሚያቀኝ ምናምን እና በቃ አድጓን ኦልሞስት ምናምን በቃ ለአባቱ ያለውን ፍቅር ምናምን በጣም አየሁኝና በቃ መሄድ አለብኝ ተመልሼ አልኩት ማስተካከል ቢያንስ ከዚህ በኋላ 2 አመት ወይም እንደዛ ሰርቼ መምጣት አለብኝ አልኩት ግን ቢበቃሽ መልካም ነው ግን ካልሽ ደግሞ ይችላል ከእንደገና ተመልሰሽ ይያልሽ አንቺ ለመሄድ ነበረብኝና አሁንም አዲስ አበባ ነው እየኖራችሁ የነበረው የሚገርም ነው ታውቂያለሽ ማለት ኤርፖርት አንቺ እንደደረስሽ ደወልሽለት እንደደረስኩ ደወልለትኝ እኔ የሚገርም አዲስ አበባ እንዳለ ነበር ያሰብኩትኝ ማቆም እንደዛ ነበርና እቺ እንደዚህ መጥቻለሁ ምናምን ስለው እሺ ከዛ እንዴ ሳትነግሪኝ ምናምን ነገር አለኝና አይን በቃ ሰርፕራይዝ ላደርጋችሁ ተፈለኩ ምናምን ነውና እና ተቀበለኝ ስለው በጣም ነው የማዝነው ግን በቃ አሁን ማለት በአስቸኳይ አልደርስልሽም ወደ አድርጌ አካባቢ ነን ያለነው ኦኬ ከአዲስ አበባ ለቆ ወጥቷል እንዴት ምናምን አልኩኝ ከዛ በቃ አጋጣሚም ለተወሰነ ስራ እዛ መሄድ ስለነበረብኝ ነው ወደዛ ሄድ ነው እና ልጁን ጥዬው መሄድ ስለማልችል ስራ ወደዛ ትንሽ የሆነ አስቸኳይ ስራ ስለገጠመኝ ወደዛ ነው ያለው አድርጌ ነው ያለነው ምናምን ሲለኝ በቃ እሺ እና ተንጠብቁኝ የተወሰነ ደቂቃ ላይ የተወሰነ ሰዓታት የተወሰነ ደቂቃ ማለት ነው በብሌን ኦኬ የተወሰነ ሰዓት ወዲያውን ሀረርኩ በጣም ሩቅ ነው አንድ ቀን ለቀን ይፈጃል በመኪና ከሆነ ማለት ነው አረፍ ብለሽ የሆነ ሆቴል ምናምን ነገር ጠብቂኝ አለኝ እሺ አልኩትኝ በቃ የሚገርም አንድ ቀንም አልደረሰም ሆቴል አድሬ በማግስቱ ነው ከልጄ ጋር መጥተው የተቀበሉኝ ኦኬ እና ስነግር አብረን መሄድ አለብን ወደዛ ሲለኝ እሺ አልኩት ወደ ሀረርጌ ማለት ነው እሺ ተያይዛችሁ አይደል ተያይዘን ሄድን እሺ ከዛ ስንሄድ ምናምን በቃ እንደጠበቅኩት ማለት በቃ ይሄ ደስ የሚል ፍቅራቸው ህይወታቸው የሚኖርበት መንገድ በጣም ደስ የሚል ነው ልጁም በቃ እኔ እንጃ የእውነት በጣም የሚያሳሳ ልጅ ነበረ ኦኬ እኔ በቃ ሲያየኝ የሆነ ሊቀርበኝ ይፈልግና ደግሞ ይፈራል ገባው በቃ አባቱ ስላሳደገው ማለት ነው አባቱ ስላሳደገው ምናምን በቃ እናትነትን ፍቅርን ብዙም ስላላገኘ ይመስለኛልና ሊቀርበኝና ይፈራል ምናምን ግን የተወሰነ ጊዜ አልታመድኩኝ ተላመድን ምናምን ሳይው በቃ አባቴም በቃ ቢዚ ነው ምናምን በቃ ይሄ ልጁ ምናምን ትኩረት የሚያደርግ ልጁ ላይ ነው ምናምን ለኔ ብዙም ኬር አልነበረው ማለት ይሄ እኔ እንጃ አላውቅም እንደዚህ ነው ለማለት ይከብደኛል ግን ሳይው ከኔ ጋር የመኖር ፍላጎት ምናምን የለውም በቃ እና አስቀይመሽዋል ግን ማለት ምን ያስቀየምኩት ነገር የለም ታዲያ የልጅነት ማለት አሁን አንቺ የልጅነት ፍቅረኛሽ ሁሉ ነገርሽን ይሰጠሽ ሆነሽ ስለዚህ ስትመጪ እንደውም ደስ ሊለው ይገባል ወይስ አንቺ በመሄድሽ ደስተኛ አይደለም ደስ ነው የሚኖረው በቃ እዚህም እዛም ላይ በቃ ብቻ ወደዛ አካባቢ ያሉት ሰዎች በደም ታውቃቸው ነፃ ሆኖ መኖር ነው የሚፈልጉት ኦኬ ዝም ብሎ የፈለገበት ቦታ ነው የሚኖረው ግዴለሽ ነው ስለሆነ በቃ ሳይ ሁኔታው በራሱ ሙድ የሚንቀሳቀስ አይነት ሰው ነውና በቃ ውስጥ ያለውን ተጽዕኖ የፈጠረብኝ ነገር ቅር ያለኝ ነገር ስለነበረ በቃ ተመልሼ መሄድ አለብኝ ብዬ አሰብኩ ከእንደገና ተመልሰሽ ማለት ነው አረባ መሄድ አለብኝ ቢያንስ የራሴ የሆነ ነገር እንትን ብዬ እዚህ ቤት ምናምን የሆነ ነገር አሟልቼ የራሴን ቢዝነስ መስራት አለብኝ እና የተሻለ ሀገር መሄድ እንዳለብኝ ሰርቼ የመጣሁትን ቢያንስ ከአንድ ነጥብ በላይ እንደሚያስወጣኝ አውቃለሁ እሺ እና መሄድ አለብኝ አልኩኝ ማስተዋወራው ምናምን በቃ ሂጃለኝ ያንቺ መብትሽ ነው ግን ልጁ ማለት የምታስቢው ነገር እኔ ባላቅም ህይወትሽን ለማስተካከል የራሱ የሆነ ነገር እንዲኖር ካልሽ መብትሽ ነው እኔ ምንም ማስቀርሽ ነገር የለም ያው
ነፃነት ነው የሚሰጠው ገበሱ ነፃ አይደለም የሚፈልገው እንደዛ አይነት ባህሪያቸው እንደዛ ነው ፍሪ ስለሆኑ እዛ አካባቢ ያሉ ሰዎች በቃ እንደዛ ነው የሚያደርገው ከዛ አሻልኩኝ እኔ ጀስት ፕሮሰሲንግ ጨርሼ ምናምን በቃ ሄድኩ ተነስቼ የት ሀገር ሄድሽ ወደ አረብ ሀገር ነው ተመልሰሽ ሄድሽ ወደ አውሮፓ አካባቢ አውሮፓ የት ሀገር ሄድሽ አውሮፓ ወደ በጣም ነው የሚገርመው ታውቂያለሽ ማለት ያው ይሄን ሁሉ ብር ከፍለሽ እሱም ሂጂ ካለሽ በጣም ከባድ ማለት የት ሀገር ነበር አረብ ሀገር ተመልሰሽ ነው አረ ሌላ የተሻለ ሀገር መሄድ አለብኝ ብዬ የሚገርም በጣም ዋጋ ከፍያለሁ ትንሽ ድምጽሽ ይቅርታ እሺ ችግር የለውምና እሺ ወደ ግሪክ ነው የሄድኩት ግሪክ አውሮፓ ሀገር ማለት ነው ጣሊያን ግሪክ ፈረንሳይ እና አንድ ነው ባቡር ነው የምትሄጂው መሰለኝ ኦኬ ባቡር ነውና መጀመሪያ መሀል ላይ አንዱን ሀገር ታቆራርጣለህ ብዙ መሀል ብዙ ሀገራቶች አሉ አንዳንዴ በእግር የምንጓዝባቸው እንትኖች አሉና አውሮፓ አንድ ስለሆነ በጫካ ውስጥ እንሄዳለን ከዛ ደግሞ ባህር አለ በጀልባ የምንሻገርበት ቦታ አለ እዛ ምን እንደሚገጥመው አታውቅም ትክክል ይሁን ነገር አለ ሽፍቶች ምናምን ብቻ ውስጥ ጫካ ምናምን የሚያግቱ ምናምን አለ ከዛ ደግሞ ብቻ ብዙ ነገር አግቶ ገንዘብ የሚጠይቁአሉ ብዙ መስዋዕት የሚከፍሉ እኮ ደላሎች ናቸው ድሮም ደላላ ኢትዮጵያ ደላሎች ናቸው እንደዚህ ማለት ምክንያቱም ወደዛ ሀገር ለመግባት በጣም በሰዓቱ እንትን ቀላል አይደለም መንገድ በጣም ከተያሽም ብር አምጪ ትባያለሽ ይሄን ክፍል ትባያለሽ በጣም እና እንደዛ ሆኜ ብዙ ከ2-3 ወር በላይ ጨርሶብኛል ራሱ መንገዱ ራሱ እዛ ሀገር ለመግባት ማለት ነው እሺ እና እንደዛ ሆኖ በቃ ግሪክ ገባሁ የሚገርም ነገር እንደዛ እድለኛ ነኝ በጣም ነው ያልኩት በቃ በማል ተስፋ ልቆርጥልና ከዛ ደግሞ የሆነ ተስፋ አገኛለሁ ብዙ ነገሮችን እያየሁ ነው ያለፍኩት ብቻ ግን የሚገርም ቤት አገኘሁ ኦኬ በጣም ግሪኮች በጣም ፈረንጆች ነበርኩኝ ማለት ስራ አገኘሽ አዎ ስራ አገኘሁ እንደገባሁኝ ትንሽ እዛ እንደገባን እኮ ትንሽ የተወሰነ እንትን ትቆያለህ ሪቪውስ ካምፕናም ካምፕስ ትቆያለህ ምናምን ነገር ስደተኛ ነኝ ብለሽ ማለት በስደተኛ ስም ትቆያለህ ከዛ በቃ መኖሪያ እስከምታገኝ መኖሪያ ፍቃድ እስከምታገኝ መኖሪያ በቀላሉ እኮ አይገኝም አንቺ ግን ስራ ወዲያው አገኘሽ አዎ እሺ እና እዛም ስራ የሚያገናኙ ደላሎች አሉ እና በእነሱ መንገድ ነበር ስራ ያገኘሁት ነገርኳችሁ ከዚህ በፊት ሌላ ቦታ እንደነበርኩ እንደሰራሁኝ ያለው ነገር ሁሉ ስነግራቸው ትንሽ ቋንቋ ደግሞ መካከር ነበርና ኦኬ እንግሊዘኛ ማለት ነው ያው ግሪከኛ የራሱ ቋንቋ አለ ግን ያው ግሪከኛ ባልችልም እንግሊዘኛ ነው ኦኬ እና አረብ ሀገር ሰሪ ያው እሱ ነገር ትግባባለህ ቢያንስ እነሱም ስለሚችሉ ቋንቋውን ተግባባን ምናምን በቃ እነሱ ወደሩ የሚገርም ነገር በቃ ያኔ ደግሞ የገና ልጅ አልነበርኩኝ ኦልሞስት በቃ እዛም ቆይቻለሁኝ እንደነገርኩ 6 አመት የኖርኩበት ቦታ በጣም ተመችቶኝ ነበረ እና በቃ ሰውነቴ ምናምን በቃ የሌለ በጣም የሚገርም እድሜ ደረጃ አረብ ሀገር እኮ 6 አመት ከቆየሽ እንግዲህ በ15 አመትሽ ነው እዚህ የመጣሽው 15 16 ወደ 21 አመትሽ ምናምን አካባቢ ሆናለሁ እና በጣም ሁሉ ሰፍ ነበር የሚታወቃና እኔ ትኩረቴ እንደዛም ስላልነበረ በቃ ወዶኝ በቃ ባንዴ ነው በቃ እኛ ጋር ሰሪና ብሎ ወሰዱኝ ቤት ማለት በጣም ደስ የሚሉ ሰዎች ናቸው ፍቅራቸው ባልና ሚስት ናቸው ቃኒ እንጃ የሆነ በቃ ቤተሰብ ያገኘው ያክል ነው የተሰማኝ ነው ለማናገር ልክ እንደ እናት አባቴ ነው ያየኋቸው በቃ እንክብካቤ ሁሉ እንደ ሰራተኛ አልነበርኩም እዛ ቤት የኖርኩትና ሁሉ ነገር ነው የረሳሁት ግን ውስጤ ላይ ሁሌ ሊረሳኝ የማይችለው ልጄ ነበረ ኦኬ እና እየኖርኩኝ እዛ ቤት ለብዙ ጊዜ አመታቶች ቆየሁኝ እዛ ግሪኮች ጋር ለተወሰነ ወራት ብዬ ሄጄ ግን ለብዙ አመት ነው የቆየሁት ለምን ተቀበለ ረጅም ጊዜ ነው ለምን በቃ ኦልሞስት ቤተሰብ ናቸው ለኔ በቃ የነበራቸው በጣም አሪፍ ሰዎች ስለነበሩ ጥዬ መውጣት አልቻልኩም ኦኬ ባለቤትሽ ደውልሽ ነበር በዛ አጋጣሚ አዎ ልነግርህ ነው እሺ እና አስቸኩልሽ ችግር የለውም እሺ ከዛ ከሄድኩ በኋላ የሚገርም እንትን አልኩኝ ስልክ ስደውል ምናምን ስልክ አይነሳልኝ ቢዚ ነው እያልኩኝ ዝም ብዬ ነበር ለተወሰነ ጊዜ ምናምን መልሼ እደውላለሁ ሲለኝ የሆነ ግን ምክንያት ሲፈልግ ምናምን ልጄን አገናኝ ስለው አሁን ትምህርት ቤት ሄዷን እንደዚህ ሆኗን በቃ እያለ በጣም ምክንያት ይደረድርብኝ ጀመርና አይሚሮ ላይ በቃ እንትን አለብኝ ጭንቀት ፈጠረብኝ ከሆነ ጊዜ በኋላ ከነጭራሹን ስልክ ቀይሮ መሰለኝ አይሰራም ስልኩ አይሰራም ተደጋጋሚ ሞከርኩኝ የለም ጊዜያቶች ሄዱ ምናምን በቃ ማን ብዬ ልፈልግ ገባ ማለት ሚዲያ ላይ ራሱ
በጣም ነው የሚገርመው ማለት ስትደውይለት ስልኩ ከዛ በኋላ ተዘጋ በቃ ምንም ላገኘው አልቻልኩም ታዲያ በምን ከዛ በኋላ ላገኘሽው ምን ላገኘው ብዬ ብዙ ጊዜ ሳስብ ስጨነቅ ከቆዩ በኋላ አንዲት አርጊዛ ማቃት ልጅ ነበረች ማለት እሱ ጎረቤት ነበረችና እሺ አጋጣሚ በጣም ችግር የለባቸውም እንደነገር አረጋዎች በሰው ጋር ተግባቢ ናቸውና ያኔ ልጅን ለመጠየቅ የተቀበሉኝ ሰዓት ላይ 2 ወር ምናምን ላይ ተቀምጬ ለነሱ ጋር እና ተግባብተን ነው ስልክ ተቀያይረን ነበርና እሺ የሱ ጎረቤት ነሽ ማለት ነው ጎረቤቱ ነች እሺ ከዛ በቃ ማረሳታ ለሷ ደውልኩ እሺ ስደውል ያለው ነገር ስነግራት ምናምን ወይ እንደው በጣም እናዝለው ስልክ ላገናኝሽ እሺ ምናምን ብላኝ እሱ አገናኘችን ካገናኘችን በኋላ ጮህብኝ በቃ እንዴት እኔ ስልክ በቃ አንቺ ለምን ምረብሽኝ ህይወት የደኖርበት በቃ አትረብሽ ልጅ ላሳድግበት ከዚህ በኋላ በስልክ አንድ ብሽ እንዳደውይ በቃ ላንቺ ሲል መጀመሪያ እኮ ሰላም ነበር አይደል አለብኝ እንዴ ምናምን አዎ እኔ ደነገጥኩ በቃ እንደዛ ሲለኝ የሆነ ምን አጥፍቼ ነው አልኩ ምናምን ነገር እኔ በቃ ብዙ ነገር እኔ አየሽ አንቺ በራስሽ እንኳን መወሰን አቅቶሽ አገር ለአገር ትዞሪያለሽ ልጅሽ ማሳደግ አቅቶሽ ማለት ገንዘብን አስበልጠሽ እኔ ጥለሽ እና ተሰምቶታል ደግመሽ አትደውይ በቃ ገንዘብ ላንቺ ገንዘብ ነው እንጂ የሚያስፈልግሽ ልጅና ቤተሰብ አያስፈልግሽ ስለዚህ መደወል አይጠበቅብሽም ከዚህ በኋላ እንዳትረብሽ ልጅሽም ረስቶሻ ነው ከዚህ በኋላ አንቺ ማስተብ አይፈልግም ሌላ እናት ራሱ ነፍ ማለት ነው ደግሞ እኛ አካባቢ ምን ችግር የለበትም ልጅ መውደድ ሁሉም አረጋዎች ደግሞ በጣም ልጅም ስለሚወዱ መሰለኝ አይተን ሁሉም ልጃቸው አርገውታል እና እንደዛ ስለሆነ እኔም አንቺን ረስቶሻ ምንም ልጅ አለብሽ እንዳታስቢ በቃ ናምብሮ ጮሆ ሳደበኝ ምናምን በቃ ጆሮ ላይ ነው የተረቀመብኝ በቃ ኦኬ ሲዘጋብኝ ምንም ማድረግ አልቻልኩም ደግሜ ደስደውል ሷናት ያነሳቸው ምንድነው የተፈጠረው ምንድነው የተካሄዳለው እንደዚህ የሚለኝ ምን ነው ማለት ከዛሬ በሰላም እያወራ ነበር ከተወሰነ ጊዜ በኋላ ተቀይሯል የተፈጠረ ነገር አለው እና ቢስጠይቃት በጣም ማዝናለሁ ብዙ ነገሮች ተቀይሯል አሁን ላይ የምታውቂው አይነት ሰው አይደለም ማለት ሱስ ውስጥ ገብቷል አላገባም በቃ የተቀየረው ሱስ ምናምን ስለገባ ነው በቃ ጓደኛ ያበዛን መጠጣት ነው ይሄ ማጨስ መቃም ነው በቃ ሺሻ ቤት ነው እንዳለ የሚውለው ምናምን በቃ ስልክ ስራውን በስልክ ነው እንጂ የሚሰራው ይሄ ወሬትም አይሄድም በቃ የሚገኘው እዛ ቦታ ማቃሚው ቦታ ነውና በጣም ድንገታዊ ነው ቀያሬ ተቀየረውና እኔ አላወኩም እና በጣም የሚያሳዝነው የታላይ ያለው አይ ቲንክ ይመስለኛል እንደዛ ነው ጓደኞች ማለት ከጓደኛ አንፃር ይመስለኛልና ያው ስራም በዚህ በደለለ ምክንያት ምናምን ሰዎች ጋር ስለሚተዋወቅ እዛ አካባቢ አይ ቲንክ በዛ ምክንያት አንድ ሁለት ሲባባሉ ወደዛ ይወጡት እንደገባ ነው የነገረችኝ ከዛም ባለሽ ምን ላድርግ ስላት በቃ ካለሽ አማራጭ መጥተሽ ልጅሽን በእንደዚህ አይነት መንገድ ማድረግ የለበትም መጥተሽ ልጅሽን ማሳደግ አለብሽ ማለት ነገር ልጁንም አሁን መንከባከብ አልቻለም በቃ ኦኬ ከዛ እንደዚህ በቃ ውስጥ በጣም ተሰበረ አዘንኩኝ በጣም ምክንያቱም መጀመሪያ ለልጅ የነበረው ፍቅርና እንክብካቤ በቃ በሰከንድ እንኳን ሊያጣው የማይፈልግ ማለት በየሰዓቱ ነው ልጁን ቸክ የሚያደርገው ምናምን ግን በእነዚህ መልኩ እንደዚህ ሲሆን በጣም እንጃ አላውቅም በቃ ውስጤ በጣም ማዘነ ምናምን እንዳታለሽ አታልቅሽ አሁን ማልቀስ አይደለም ማልቀስ ሳይሆን መፍትሄው እሱን መፈለግ ያለውን ነገር አይቶ ዋላ አንተ ማለት ነው እንጂ ማልቀስ ምንም ትርጉም የለውም አይሽ አማራጭ የለኝም ከዛ በቃ ከቻልሽ በቃ ጓደኛ ስልክ ካለሽ በጣም የሚቀርብ አብሮት የሚውል ሰው ካለ ስጪኝ ስልክ ምናምን አልኳት ከዛ ስልክ ሰጠችኝ አፈላልጋ ነው በሌላ ቀን ደውዬ ሰጠችኝ ስደውልለትኝ ምናምን ያወራሽ ፈቃደኛ አይደለም እሱም ፈቃደኛ ልጅሽን ማግኘት አልቻልሽም ከሆነ ጊዜ በኋላ ግን በቃ እንደሞተ ነው የነገሩኝ እንዴ ከሆነ ጊዜ በኋላ ማለት በቃ ያው የነገሩሽ የጓደኛውን ስልክ ሰጠችኝ አላልኩ አብሮት የሚለው ምናምን በቃ ማለት አብሮ ይሄ የሚጨብሱበት ምናምን ቦታ ላይ የሚጠጡበት ቦታ ምናምን በቃ አብሮት የማይለይ ጓደኛ አለው በቃ እሱ ነው በጣም ሱስ ውስጥ እንዲገባ ያደረገው ምናምን ነገር እሺ በቃ ቤት ካለ መጥቶ ይጠራዋል ይዞት ሄዳም ወደዛ ቦታ ምናምን አለች እሺ ከዛ እሱን ማግኘት አለብኝ ብዬ እሱን ስልክ ተቀብዬ ለሱ ስደውልለትኝ ይባስ በቃ ተመሳሳይ ባህሪ ነው ያሳየኝ ከሱ ጋር በቃ አትደውይ በቃ ማን ነው ሞቷል ያለሽ እሱ ጓደኛው ነው እንደዚህ ያለሽ እሱ ነው እንደዚህ ካለኝ በኋላ ነው እሱ ነው ያለኝ ጓደኛው ማለት ነው እሷ ጋር ስትደውይላት ይሄን ለማጣራት ስትሞክሪ ምንም ያለች ነገር ደግሜማ ሌላ ቀን ስደውልላትኝ
አይ እኔ እንጃው ግን ልጁን ይዞ ወዴት እንደሄደ አላውቅም ተሰውሯን እዚህ ቦታ የለም ለቀዋን አለች ኦኬ ሞታል የሚልሽ የሱ ጓደኛ አዎ እሷን ደግሞ ልጁን ይዞ ተጠፍቶብኝ ወዴት እንደሄደ አላውቅም ከዛ አካባቢ ለቀዋል አለሽ ቦታውን ለቀው ሄዷን አለች ከዛ ጓደኛው በቃ ያለኛ ማሽ ጓደኛው መጠየቅ ነው ያለብኝ ጓደኛው ከሆነ ጊዜ አደውይ ምናምን ሲለኝ በቃ እኔም ስለማያስችለኝ በቃ ተደጋጋሚ ቀናቶች እየቆጠሩ እሺ በጣም ነው የሚገርመው ታያለሽ ማለት አደው ያለበት ጓደኛው ራሱ ምክንያቱ ምንድነው ማለት ምንም አላውቅም ሞቷል ሲያለሽ ለምንድነው ይሄን ምንም በቃ ሌላም ሰው ምንም ጠይቅ አልቻልሽም ሌላ በምን ላቅ ይችላል አንድ መስዋዕት አንድ ምሱ ነው በቃ አለኛ ማለት እሷም ደግሞ በቃ አድራሻቸውን ስለቀየሩባት በምን ታገኛታለህ ኮአልሽኝ እኮ አው ልጁንና እሱን ይዞ ካለበት ቦታ ተሰውሯል አልሽ አለችሽ እና ጓደኛው ደግሞ በቃ ብዙ ጊዜ ተጨቀጨቀ በመጨረሻ ጊዜ ነው በቃ በጣም አዝናለሁ አርፏን አለኝ እሺ በቃ ማለት በቃ እንደዛ ሲለኝ ማለት በጣም ስሜት የመቆጣጠር አልቻልኩ በቃ እውነት ደጋግሜ ጠየቅኩት በቃ እንዳዘነ ሆኖ ነው የነገረኝ በቃ ነው እውነት እንደሞት አድርጎ ነው አስረግጦ የነገረኝና አይዞሽ አታልቅሽ አሁን እንዳታለሽ ማመን ያቀጠኝ አይ ኖርማል ነው ምን መሰለሽ አሁን ልጁን ይዞ ከተሰወረ ከዛ ከሐረርጌ ገብተሻል ጓደኛው ሞቷል ካለሽ የሆነ የተደበቀ ነገር የሆነ ነገር ይኖራል ብዬ አስባለሁ እኔም እንደዛ ነው የሚሰማኝ አሁን እንግዲህ ለስንተኛ ጊዜ ነው መቃብር ማለት ብዙ ቦታ ጠይቀሻል አይደል ጳውሎስ ሆስፒታልን በቃ ያለድኩበት ይላል ሆስፒታሎችም ጠይቀሻል ባደጋ ከሞተ ምናምን ብለሽ ብዙ ቦታዎችም ስለተቀያየሩብኝ በማቃቸው እየጠያየኩም ቢሆን በማቃውን ያክል ጠይቄያለሁ ፖሊስ ጣቢያ አመልክተሻል ማለት ጠይቀሻል ብዙዎች ፖሊስ ጣቢያ አድርጌያለሁ አመልክተሽ ነበር አመልክቻለሁ ሁሉም ቦታ ምንም ነገር አዲስ አበባ ላይ ነው የሆነ ትንሽ እንኳን ፍንጭ የሚሰጠኝ ሰው ነው ማግኘት አልቻልኩም ወይ ልጅ ራሱ የት እንዳለ እንኳን አላውቅም እቻውን ያልሻት ሴትዮን አሁን ማግኘት እንችላለን ስልኳ ክፍት ይሆናል እሱማ ይቻላል ደውል ማግኘት ይቻላል ነው እኮ ደውለሽላ ነበር ከመጣሽ እዚህ ሀገር አዎ ይቻላል እኮ እዛ ጋር መጪ ነበር ሐረርጌማ እንዴልሽ ነገርሽኝ እኮ እነሱን አግኝተሻታል በቃ እንደተሰወረ ነው የተነገረሽ ልጁን ይዞ ብዙ ነገር የተቀየረው በስልክ እንደነገረችኝ ነው ተመሳሳይ ነገረች ደግማም የነገረችኝ የተለየ ነገር ምንም ነገር የለም በቃ መረጃም የለም ሰምቼ አላውቅም እንደውም ላንቺ ብዬ ለማጣራት ብዙ ሞክሬያለሁ አንድም ወደ አዲስ አበባ ሄዷን ነው የሚሉኝ አንድም ደግሞ በቃ ሌላ ቦታ ነው ወደ ሐዋሳ ሄዷን ይሉኛል ምንም እኔም እርግጠኛ ሆኜ ልነግርሽ አልቻልኩም እና ቦታ እንደቀየረ እዚህ እንደሌለ በጣም እርግጠኛ ነኝ አለች ምን ብዬ ልጠይቅ እስቲ አሁን መሰለሽ ከኔ ጋር አሁን ማውራት ከጀመርን ልትመጪ አካባቢ ነው ምን ያህል ጊዜ እዛ ቆይሽ አሁን ከተመለሰሽ ከሄድሽ በኋላ ግሪክ ሀገር ቆዩ በጣም ስንት አመት 8-9 አመት አይሆነኝም ብለን 8-9 አመት ማለት እንግዲህ ልጅሽ ስትሄጂ እዛ 6 አመት አሁን ትልቅ ልጅ ሆኗል ማለት ነው አዎ ትልቅ ልጅ ሆኗል ማለት ነው ወደ 16-18 አመት ይሆናል እንግዲህ በጣም ትልቅ ነው አዎ በጣም ትልቅ ልጅ ነው አንቺ እዛ አልወለድሽም ባልም የለሽም ፍቅረኛ የለሽም በቃ እንደ ነገሩ እዛ ቤት ቆዩ ሰራው በቃ ሐሳቤም ልጄ ጋር ነበርና በቃ ይሄን ያክል አመት ራሱ ኑሬ እኔ እንጃ እውነት ለመናገር በጣም እኔ እንጃ አይዞሽ እስቲ አሁን ምን አደርጋለሁ መሰለሽ ያው እዚህ ማግኘት ነው የምፈልገው አሁን ላይ በቃ ሌላ ምንም የሚሰማኝ ነገር የለም ልጄን ባገኘው በጣም ደስ ይለኛል አይዞሽ ችግር የለም አሁን አንቺ ምን ማድረግ አለብሽ በየመቃብሩ ይሄድሽ እሱ እንደዚህ መፈለግ ብቻም ሳይሆን ሁነኛ ሰዎችን አሁን ለረዳሽ የምችለው ምን መሰለሽ ሴትዮዋን ከሐረርጌ የምትመጣ ከሆነ እንድትመጣ እናረጋታለን መምጣት ደግሞ ማትችል ከሆነ እኛም ማለት እኔ መሄድ የምችል ከሆነ ስራዎች ያመቻቸ እዛ ሐረርጌ ሄደን ምን እናረጋለን እስቲ ምንድነው ሴትዮዋን እንጠይቃታለን ብዬ አስባለሁ ከዛ ጓደኛውን በሰው ማግኘት ይቻላል መስለኛል እሷ ስለምታውቀው እሷም ጓደኛው ልታገናኘን ትችላለች እሺ አሁን ያልሽው ሰውዬስ የሱ ጓደኛ እሱንም ማግኘት አልቻልሽማ ከዚህ በፊት የሱን ጓደኛ አላገኘሁት በቃ እሱን እናፈላልገውና በዛም በዚህም ብለን እሱን አፈላልገን ገብቻል እሱ የሆነ ሚስጥር የሆነ በቃ የሚያውቀው ሚስጥር አለ ስለዚህ እሱን ፈልገ ነው እሱን አግኝተን እስቲ ለማውራት እንሞክራለን እግዚአብሔር ይርዳን ከዛ ውጪ ደግሞ አሁን እንዳልሽው ልጅሽንም ፎቶ እንዳሳየሽኝ ፎቶውን እኔ ለአዲስ አበባ ፖሊስ አለ አይደል በትንና
እንዲፈለግ እናደርጋለን። እኔም ላይም ደግሞ ፖስታውና እናት መታለች እንደዚህ ብዬ ስሙ ማን ነው የልጅ ነው? አቤኔዘር ማን ባለቤት ስሙ ማን? ጌታቸው። አቤኔዘር ጌታቸው። ይቀላል ነገር ነው። አይዞሽ ምን መሰለሽ ሰው የሚረዳው ሰው ከሌለ ብቻውን ምንም አያመጣም። ልክ አይደለም። ስለዚህ በእኔ በኩል ያሉት ለአዲስ አበባ ፖሊስ ላይ እንትን እንላለን። አንዳልሹ አዳማ ላይም እንደዛው በትናለን። ሀረርጌም እንደዛው እናደርግና ልጁን ለማግኘት እንሞክራለን። ምንም አታስብ። ስለዚህ አሁን ረፍት እናድርግና ነገ ነው እደውልልሻለሁ። ነገ እደውልልሻለሁ። ነገ እደውልልሽና ፖሊስ ጣቢያ አንዳንድ ነገሮች ያው በራስሽ ቃል አለ ችግር የለውም። በራስሽ አንደበት አለ ፖሊስ ጣቢያ ሄደን አንዳንድ ነገሮች እናደርጋለን ያለው ነገር ችግር የለውም። አሁን ልሸኝሽና ወደ ቤት ረፍት አድርጊ። አይዞሽ ወደ መኪናው እንግባ። እና ደግሞ አሁን እንዳልኩሽ ምን መሰለሽ እንትን ይሄ መቃብር ያለበት ቦታ ነው አትሂጂ። ጥሩ አይደለም ላንቺ። ለምን መሰለሽ? አዎ አንዳንድ ጊዜ ያጋጥማል። ለምሳሌ አንቺ አሁን እዛ ቦታ ብትይጂ ልትታመሚ ትችያለሽ፣ ምን ትችያለሽ። እርግጠኛ ስትሆኚ ብቻ ነው። ገብቶሻል አባሪ? በቃ ምን አማራጭ አለኝ ከዚህ በኋላ? እንደዛ እናደርጋለን። በአንተ እንግዲህ ተስፋ እንደምታገኝ ተስፋ አደርጋለሁ። ወደ መኪና ግቢ። ምን ችግር የለም። እሺ